አላሁ አክበር አላሁ አክበር አላሁ አክበር። እንግዲህ አላህ በቁርአን ላይ ምን እንደሚል ታውቃላችሁ? እርጂዕ ኢለይሂም ፈለነእትየነሁም ቢጁኑድን ላ ቂበለ ለሁም ቢሃ ወለኑኽሪጀነሁም ሚንሃ አዚለተን ወሁም ሳኺሩን። እንግዲህ አላህ ሱብሓነሁ ወተዓላ እኛ መላሽ የሌለውን የሆነ ወታደር እናመጣለን፣ ከዚሁም ደግሞ ከሀገራቸው ከነበሩበት ከሚወሩት ቦታ ደግሞ አዋርደን ትንሽ አድርገን እንመልሳቸዋለን ይላል። እንግዲህ ከዚህ በፊት እዚሁ ቪዲዮ ላይ ከታች እንደምትመለከቱት እስራኤሎች የፍልስጤን እህቶቻችንን ወንድሞቻችንን የተራበ እንስሳ ውሻ፣ አንበሳ እየላኩባቸው ያሰቃዩቸው ነበር። አሁን ደግሞ አላህ ሱብሓነሁ ወተዓላ በተራው ደግሞ በአክሱ ደግሞ ያው የእስራኤል ወታደርን ከየት መጣ ያልተባለ የሆነ እንስሳ የድመት ዘር የሆነ የነብር ዘር የሆነ አላህ ልኮ ሲዘለዝለው እየታየ ነው። የአላህ ወታደር በየቦታው አለ። ልክ ንምሩዝን ሌሎችን ወታደሮች አላህ ከኛ በላይ ማንም የለም ሲሉ የነበሩትን በትንኝና በተለያየ ነፍሳታቶች እንዳጠፋቸው የአቡ ለሃብ ልጅ የሆነውን ነቢዩን ሲያሰቃይ የነበረውን አካል ደግሞ እንደዚሁም አላህ ሰሊጥ አለይህም ከልበን ሚን ኪላቢክ፣ ጌታ ወይ ከውሻዎች መካከል አንድ ውሻ ላክበት በማለት ዱዓ አድርገውበት በውሻ ተዘልዝሎ እንደ ሞተው ልክ እንደዚሁም ደግሞ አሁንም ይህን ነገር አላህ አሳይቷል። ከጎናችን እንደሆነ ከፍልስጤም ጎኖች ህዝቦች ጎን እንደሆነ አላህ ማሳያ ነው። እኛም በዱዓችን ልንበረታ ይገባል። አላህ ደግሞ በጅኑዶቹ ያበረታቸዋል በአላህ ፍቃድ ማለት ነው። ስለዚህ ይሄ እንደምትመለከቱት እንግዲህ በጣም በጣም ከባድ የሆነ ትልቅ የሆነ መልእክት አለው ለገባው ሊቀውም ያዕቂሉን ሊቀውም የተፈከሩን ሊቀውም የተዘከሩን አቅል ላላቸው ሰዎች መመለስ ለሚችሉ ሰዎች በቂ የሆነ መመለሻ ነውና ይህንን ሁላችሁም አላሁ አክበር እያላችሁ በዱዓችሁ ላይ መበርታት ነው። ይሄ የረመዳን የመጨረሻ ቀናቶች ላይ ነው ያለነው። ለነዚህ ወንድሞቻችን ጋዛ ላይ ያሉ ወንድሞቻችን፣ ፍልስጤን ላይ ያሉ ወንድሞቻችን፣ ሶሪያ ላይ ያሉ ወንድሞቻችን፣ የመን ላይም ሌሎችም ሀገራችንን ጨምሮ በዱዓ ልንበረታ ይገባል። የአላህ ጠላቶችን አላህ ያሽመድምዳቸው። ከየት መጣ ያልተባለ ውሻ አላህ ይላከባቸው። ለድል ደግሞ ለፍልስጤን ወንድሞቻችን፣ ለጋዛ ህፃን፣ ጨቅላ፣ ሴት እንደዚሁም ደግሞ ወንድ ልጆቻችን ይሁን እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።